ለሚስት ሳትታመን ሚስትን እንደ ሚስት ሳታያት በሚስት ጀርባ እየተጻጻፍክ እኔ የኡነት ወንዶች ይሄ በሚስቶቻቸው ላይ በተለይ ከተጻጻፋችሁ እምንኝ የዛ ቀን ሚስት ባይምራ ውስጥ ፈታለች። አንተን የናቀችው የዛ ቀን እንደ ወንድ እንዳንታይ እንደ አባቷ እንደ ራሷ እንዳታይ የሚያስንቅህና የሚያዋርድ ነገር አድርጋል። በሚስት ላይ የምትጻጻፍ ወንድ የኡነት በቃ የዛ ቀን እንደ ሰው ሳይሆን አውርዳ ራሱ ብትታይ አይሰማ። ከዛ በኋላ ኦሬዲ ልቧ ውስጥ ነው የምትወርደው። እሷ ፈልገው አይደለም። ይሄ አንዴ ለሰው ያለንን ክብር አንዴ የሆነ ቦታ ካጣን ተመልሰን ሰውየውን እዛ ቦታ ማስቀመጥ በጣም ነው የምንቸገረው። ስለዚህ የምትጻጻፍ ከሆነ የምታመሽ ከሆነ የምትጠጣ ከሆነ የምትናገር ከሆነ የምትሳደብ ከሆነ ድብቅ ከሆንክ ውሸታም ከሆንክ አስመሳይ ሰው ከሆንክ ጉቦኛ ሰው ከሆንክ እንዴት ነው የምታከብር? እንድታከብር የምትፈልግ ከሆነ የሚያስከብር ስራ ስራ፣ የሚያስከብር ስራ ስራ። ከዛ በኋላ ከክብር አልፈ ደግሞ ይሄ መፈራትን አጠብቅ። የሚፈራ እግዚአብሔር ብቻ ነው። መከበርና መፈራት ይለያያል። አንዳንድ ወንዶች እንደነገርኳችሁ የሚፈልጉት መፈራት ነው። መፈራት ደግሞ ለእግዚአብሔር ነው። እግዚአብሔር ነው የሚፈራው። ሰው ነው። ሰውን ታከብራለህ፣ ትፈራለህ ኦፍ ኮርስ። ነገር ግን በጣም የሚፈራው እግዚአብሔር ነው። ሰው ልጅ ሰው ነው። ስለዚህ እኔ ክብር ላይ ሁሉ ጊዜ ጥያቄ የምታነሱ ወንዶች ወይ ደግሞ ሴቶች ካላችሁ የመጀመሪያ ሴቶችም ወንዶቹ የሚያስከብራችሁን ስራ ስሩ። በቃ ትልቅ ሰው ነው፣ በቃ ጨዋ ናት፣ በቃ ትችላለች የምትባይበትን ትልቅ ሰው የሚያስብልሽን የትልቅ ሰው ስራ ስሪ። ከዛ በመቀጠል ይሄ በግድ አክብሩኝ ተብላ አትከበር። በግድ አክብሩኝ አይነት አክት አታርግ። የሚያስከብር ስራ ስራ፣ የሚያስከብር ንግግር፣ የሚያስከብር አለባበስ፣ የሚያስከብር አካሄድ፣ የሚያስከብር ስራ። ከዛ ሚስት ጋር ከሆነች ለሚስት የሚገባትን ነገር አድርግላት፣ ለባለቤትሽ የሚገባውን ነገር አድርጊ። ይሄን ካደረግሽ ምን ሊሆን ነው ባለቤትሽ አንቺን የሚንቀው? ይሄን ካደረግ እስኪ አንተን መፍታት ካላሰበች በስተቀር እንዴት ነው ባለቤት አንተን የምትንቀው? አንተን ልትንቅ የምትችለው በስራ ግን ስራህን አይታ ንግግርን አይታ አካሄድን አይታ ከዛ የተነሳ ልትንቅ ትችላለች። ንቀቱ ልክ ነው ልክ አይደለም። ሴቶችም ደግሞ ቤት ውስጥ የእውነቴን ነው እንዴት ሰው አብሯት ይኖራል እስከምትባል ድረስ ለባለቤቷ ንቀት የምታሳይ ሴት አለች እምትል በገዛ ቤት ውስጥ እያጉረመረመች የምትሄድ ከባለቤቷ ከውጭ ሲገባ ለማረፍ አይደለም የሚገባው እማታሳረፍ ሴት፣ ለባለቤቷ ሰላም ማሰጥ ሴት፣ ደስታ ማሰጥ ሴት፣ በስራው ማታገዝ ሴት፣ አይዞ ማትለው ሴት፣ ማታበረታታው ሴት፣ እንደሚስት ከባለቤቷ ስኬታማ እንዲሆን ከአጠገቡ ማትቀመጥ ሴት፣ የሚገባውን ማታደርግለት ሴት። በጣም ሲበዛ አስቸጋሪ። እንዲህ አይነት ሴቶች በነገራችን ላይ በቃ ወንድነትን ያሳጥዋል። ለራሷ ክብር ያላት ሴት፣ የእውነት ሴት የሆነች ሴት ባለቤቷ እንደ ባለ አክት እንዲያደርግ ታደርገዋለች። የምትንቅ ከሆነ ግን አንተ ወንድነትን ሁሉ ታጠዋለህ። ወንድነትን እንዲኖር እንዲሰማ አንዳንድ ሰዎች አለቃ አክት ሲያደርጉ እነሱ እንደ አለቃ እንዲሰማቸው እናንተ አይደለም የምታደርጓቸው፣ የአለቅነት ስሜት እንዲሰማው በቃ። ምክንያቱም ሰዎቹ በጣም ከላይ መሆን ፍላጎት አላቸው። ሰው ያንን አባዚያቸው እንትናቸውን የምታቀዘቅዝላቸው እሺ ከበላይ እንደሆኑ እንዲሰማቸው በማድረግ ከዛ የተነሳ እንደዚህ አይነትን ሰዎች በዚህ መልክ ነው የምታዩቸው። ስለዚህ የእውነት ትዳራችሁን ሰላም ማድረግ ከፈለጋችሁ ሚስት እንድታከብር ነው የምትፈልገው ወይስ እንድትፈራ ነው? ይሄንን ለይ ለመጀመሪያ። ሁለተኛ የሚያስከብር ስራ እየሰራ ነው ወይ? ይሄን ከለየ ደግሞ መከበር ለአንተ ምንድነው? ይሄንን በደንብ ለይተህ አስቀምጥ። ሴት ልጅም ደግሞ መከበር ለአንቺ ምንድነው? ይሄን ለይተሽ አስቀምጪ። የእውነት ደግሞ አንድ ሴትን የሚያስከብር ስራ ትሰሪያለሽ ወይ? እኛ ሀገር የመጨረሻ አንድ ሐሳብ ልንገራችሁ። በጣም ብዙ ጥሩ ነገሮች እንሰራና መጨረሻ ላይ የሆነ ነገር እናመጣና ያን ሁሉ የሰራነውን ነገር እናበላሻለን። በጣም ብዙ ነገር እናደርጋለን፣ እንሰራለን፣ እንጥራለን። ከዛ በኋላ መጨረሻ ላይ ያን ሁሉ ነገር ገደል የሚያስገባ ነገር እናደርጋለን። ሚስት ሰርታ ደክማ ልጆቿን ተንከባክባ